ይህ ከተከፈተ 4 ዓመት ያለፈው የዩቲዩብ ቻናል ለምን ውጤት አላመጣም? ምክንያቱን አብረን እንመልከት። ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች፣ እንኳን ወደ ሄሎ ኤአይ ቻናል በድጋሚ መጣችሁ። ዛሬ ዩቲዩብ ስቱዲዮ ስለሚገኘው ኮንቴንት ኦፕሽን ምንነት በደንብ እናብራራና እንማማርበታለን። ኮንቴንት ምንድነው? ኮንቴንት ዩቲዩብ ስቱዲዮ ውስጥ የምናገኘው ሁለተኛ ኦፕሽን ነው ከዳሽቦርድ ቀጥሎ። ባለፈው ስለ ዳሽቦርድ ተማምረናል። ቪዲዮን እዚህ ቪዲዮ መጨረሻ ላይ አስቀምጥላችኋለሁ። ያላያችሁት ገብታችሁ መመልከት ትችላላችሁ። ወደ ኮንቴንት እንመለስ። ኮንቴንት እንደምትመለከቱት ሁለተኛ ደረጃ ላይ ያለ ኦፕሽን ነው። ኮንቴንት ምንድነው? ኮንቴንት ውስጥ ስትገቡ የምታገኙት ቪዲዮአችሁን የፖስታችኋቸውን ቪዲዮዎች ሾርት ለብቻው፣ ቪዲዮ ለብቻው፣ ላይቭ ፐርፎርም ያደረጋችሁትን ለብቻው ነው የሚያስቀምጠው። ልክ እንደ ቪዲዮ ላይብረሪያችሁ መመልከት ትችላላችሁ ኮንቴንትን ማለት ነው። እዚህ ውስጥ ምንድነው የምናገኘው? በመጀመሪያ ቪዚቢሊቲ። ዩቲዩብ ቪዲዮአችን እያንዳንዱን ሲንግል ቪዲዮ በምን አይነት እይታ ውስጥ ነው ያስቀመጥነው? ፐብሊክ ነው ለህዝብ ነው ያቀረብነው ወይም ደግሞ ፕራይቬት ነው ለግል ነው ወይስ አንሊስትድ ነው ያደረግነው? አንሊስትድ ማለት ቪዲዮውን ሰርች ያደረጉ ሰዎች በስም ወይም በሊንክ ሰርች ያደረጉ ሰዎች ገብተው ማየት ይችላሉ። ግን ዩቲዩብ ፑሽ ያደርገውም ይሄንን ቪዲዮ ማለት ነው። ይሄንን ማወቅ እንችላለን በምን እንዳስቀመጥነው። እንዳም መቀየር ከፈለገን እዚህ ጋር መርጠን መቀየር እንችላለን። በቀጣይ ሪስትሪክሽን ምንድነው? ዩቲዩብ ክሌም ያደረገው ወይም ደግሞ ኮፒራይት ያደረገባችሁ ቪዲዮ ካለ እዚህ ጋር ያስቀምጠዋል። ኮፒራይት ወይም ክሌም የሚል ነገር ስታዩ መደናቀጥ አያስፈልግም። ምክንያቱም ኤዲት መደረግ ይችላል እዚሁ ላይ እንዳለ ማለት ነው። ቪዲዮ መደለት አይጠበቅባችሁም። ኮፒራይት ክሌም የሚል ካለው ክሊክ ታደርጉና እዛ ውስጥ ድምጹ ከሆነ ኮፒራይት ክሌም የተደረገው ሚዩት ማድረግ ትችላላችሁ። በሌላ ቪዲዮ ሰራላችኋለሁ እንዴት ኮፒራይት ክሌምን ማስተካከል እንደሚቻልና ክሊን ማድረግ እንደሚቻል ቪዲዮአችሁን ሳትደልቱ። በቀጣይ ዴቱን ስንመለከት የተፖስተበትን ቀን ነው እዚህ ጋር የሚያመለክተው። ይሄንን ቼክ ማድረጋችሁ ሁልጊዜም የሚጠቅማችሁ ነገር ምንድነው? በትክክል እየሰራችሁ መሆንና ለመሆኑን ማየት ትችላላችሁ። በሳምንት 2 ወይም 3 ቪዲዮ ሎንግ ቪዲዮዎች ከሆነ የምትለቁት ያስፈልጋችኋል 2 ወይም 3 ቪዲዮ። ስለዚህ ቀኑን አመቻችታችሁና አስተካክላችሁ ቀጠሮ መስጠት ይገባችኋል ለራሳችሁ። እዚህ ጋር ስታዩ በትክክል እየፖስታችሁ እንደሆነ ቀኑን በየ2 ወይስ በየ3 ቀኑ ልዩነት ነው እየፖስተው ያለሁት የሚለውን ነገር ማየት ትችላላችሁ። ቪው የተመልካች ብዛት ነው። ኮሜንት የሰጧችሁ ሰዎች ካሉ እዚህ ጋር በቁጥር ይጽፋል። ክሊክ አድርጋችሁ ገብታችሁ ኮሜንት ምላሽ መስጠት ሪፕሌይ ማድረግ ትችላላችሁ። ላቭ ሪአክት ወይ ላይክ ወይ ዲስላይክ፣ አለበለዚያ ደግሞ ሪሙቭ ማድረግ ትችላላችሁ ወይም ፒን ማድረግ ይቻላል፣ ሃይድ ማድረግ ይቻላል። ብዙ ኦፕሽን አለው ማለት ነው። ወይም ደግሞ ሪፖርት ማድረግ ካለባችሁ እጅግ ሃርምፉል የሆነ ኮሜንት ከሆነ ሪፖርት ማድረግ ካለባችሁ ሪፖርት አደርጋላችሁ ማለት ነው። በመቀጠል ላይክ ነው። ምን ያህል ላይክ እንዳገኛችሁ እዚህ ጋር ማየት ትችላላችሁ። ወደ ወሳኙ የኮንቴንት ኦፕሽኖች እንምጣ። እዚህ ጋር ከየቪዲዮ ስር ዲቴል የሚል አለ። ዲቴል ውስጥ ስትገቡ ቪዲዮአችሁን ኤዲት ማድረግ የምትችሉበት ኦፕሽን ነው። ማለት ሙሉ ቪዲዮውን ሳይሆን ኮምፕሊትሊ የቪዲዮውን ታይትል፣ የቪዲዮውን ዲስክሪፕሽን ኤዲት ማድረግ፣ ተጨማሪ ነገር መጨመር ከፈለጋችሁ መጨመር የሚያስችላችሁ ኦፕሽን ነው። እንዲሁም ፕሌሊስቱን መቀየር ወይም ደግሞ ፕሌሊስት ካላስገባችሁ ፕሌሊስት ማስገባት ትችላላችሁ። ሌላው ደግሞ ታግ ማስተካከል፣ ታግ መጨመር ወይ መቀነስ ማስተካከል ትችላላችሁ። ሌላው እዚህ ጋር ቪዲዮ ላንጉዌጅ ቋንቋ መቀየር ትችላላችሁ። እዚህ ኦፕሽን ውስጥ ተገቡና የፈለጋችሁትን ቋንቋ ተስተመርጡ ቪዲዮአችሁ ላይ ከስር ሰብታይትል ወይም ደግሞ እናንተ የተናገራችሁ ተመልካቾች እያዳመጡ ከስር የሚጻፈው ወይም እናንተ የተናገራችሁትን የሚተረጉሙ እዚህ ጋር በመረጣችሁት ቋንቋ ነው ሰብታይትሉን የሚያስገባው። ስለዚህ እዚህ ጋር የፈለጋችሁትን ቋንቋ ገብታችሁ ተመርጣላችሁ፣ ወደ ላይ ትወጡና ሴቭ ታደርጉታላችሁ። አለቀ። በተጨማሪ ስታይሉን መቀየር ትችላላችሁ። ማለትም የመረጣችሁትን ዘርፍ ቪዲዮ ያለበትን ዘርፍ እንደምትመለከቱት በሙዚቃ፣ ኮሜዲ ወይም ማስተማሪ የትኛውም ዘርፍ ውስጥ ነው ያለው የሚለውን እሱን መምረጥ ትችላላችሁ ከዚህ ጋር። በመጨረሻ ኤዲት ካደረጋችሁ በኋላ ሴቭ የሚለው እዚህ ጋር ብላክ ይሆናል። አሁን ላይ ምንም ነገር የቀየርኩት ነገር ስለሌለ ነው።
እዚህ ጋር ሴቭ ትሉትና ትወጣላችሁ። እነዚህ 3 ነገሮች እንዴት ማስተካከል እንደምትችሉ በሌላ ቪዲዮ ሰራላችኋለሁ፣ ምክንያቱም ትንሽ ታይም ይወስዳል እና በዚህ መልኩ ቪዲዮአችሁን ኤዲት ማድረግ የምትችሉበት ኦፕሽን አለው ኮንተንት ውስጥ ማለት ነው። ሌላው እዚህ ጋር አናሊስቲኩን ማየት ትችላላችሁ። ሲንግል ቪዲዮ የእያንዳንዱን ሲንግል ቪዲዮ አናሊስቲክ መመልከት ትችላላችሁ። እንደምትመለከቱት ምን ያህል ቪው አለው፣ ምን ያህል ዋች ታይም አለው፣ ምን ያህል ሰብስክራይብ በዚህ ቪዲዮ ተጨማሪ አግኝቷል የሚለውን እዚህ ጋር ያሳያል። ሪች ባለፈው አሳይቻችሁ ነበር። ያላያችሁት ገብታችሁ እዛኛው ቪዲዮ ላይ ማየት ትችላላችሁ። ዲስክሪፕሽን ላይ አስቀምጣለሁ ሊንኩን፣ ወይም ኤንድ ኦፍ ዘ ስክሪን መጨረሻው ላይ አስቀምጥላችኋለሁ። ሶ እነዚህን መመልከት ትችላላችሁ ማለት ነው። በመቀጠል ኮሜንት ኦሬዲ እዚህ ጋርም ገብታችሁ ኮሜንት መመለስ ትችላላችሁ። እንዲሁም ሌላ ኦፕሽን እዚህ ጋርም አለላችሁ። ይሄኛው ቪው ኦን ዩቲዩብ የሚለው ቪዲዮአችሁን ልክ እንደሌላ ተመልካች ሪቪው ማድረግ የምትችሉበት ነው። ለምሳሌ አሁን ይሄን ክሊክ አድርጌ ስገባ የራሴን ቪዲዮ ልክ ራሴ ሌላ ሰው እየተመለከተው እንደሆነ አድርጎ ያሳየኛል ማለት ነው። እንደምትመለከቱት እዚህ ጋር የተወሰኑ ቪዲዮዎችን ፕራይቬት እና አንሊስት አድርጌያቸዋለሁ። ለምን ለሚለው ምላሽ ልስጣችሁ፣ በዛውም እናንተ ትማሩበታላችሁ። እዚህ ቻናል ላይ 3 ጊዜ ኒች ቀያየራለሁ። ከዚህ በፊትም ነግሬያችሁ ነበር። ኒች ስትቀይሩ፣ ኒች ወይም ርዕሱን ስትቀይሩ ማለትም ዩቲዩብ ላይ የተነሳችሁበትን ቶፒክ ስትቀይሩ፣ ለምሳሌ ይሄ ጌም ነበረ መጀመሪያ ዩቲዩብ ላይ ፖስት ማደርግበት፣ ከዛ ወደ ክራፍት ተቀየረ፣ ከዛ ደግሞ አሁን ኢንተሪየር ዲዛይን ነው። ስለዚህ ዩቲዩብ ቪዲዮን ኢምፕረስ የሚያደርገው ለተመሳሳይ ኦዲየንሶች ስለሆነ የግድ ይሄንን ፕራይቬት ማድረግ አለብኝ ለተወሰነ ጊዜ። ምክንያቱም የሚያሳያቸው ሰዎች ለጌመሮች ከሆነ ይሄኛውን ቪዲዮ ወይም አሁን ላይ ያለውበትን ቶፒክ ኢንተሪየር ዲዛይኑን አይመለከቱትም። ስለዚህ በፊት የነበሩትን ቶፒኮች ፕራይቬት አደርጋለሁ፣ አንሊስት አደርጋለሁ። አንሊስት ማድረጋቸው ደግሞ የተወሰነ ከቪዲዮ ጋር ተቀራራቢነት ያላቸውን ነገሮች አሁን ከምሰራው ቶፒክ ጋር ይቀራረባል ብዬ ያሰብኩትን ነገር አንሊስት አድርገውና ሰዎች ሰርች አድርገው ማየት ይችላሉ ከፍላጎቱ ካላቸው ማለት ነው። ግን ምንም አይነት መደናገር አይፈጥርም። ዩቲዩብን በቀጣይነት የምሰራቸውን ቪዲዮዎች እያስሞከረ የሚሄደው ኢንተሪየር ዲዛይን የሚመለከቱ ሰዎችን ስለሆነ ጌሞቹንና ሌሎችን አንሊስት እና ፕራይቬት በማድረጌ ኦዲየንስ ጋር ያለን ተግባቦት በቀጣይነት ያስተካክላል ማለት ነው። ምናልባት ከእናንተ መሃል በፊት የተነሳበትን ሐሳብ ወይም ቶፒክ የቀየረ ሰው ሊኖር ይችላል። ስለዚህ በፊት ላይ ተፖስቱት የነበረውን ቪዲዮ አሁን ካላችሁበት ቶፒክ ጋር የማይገናኝ ከሆነ ፕራይቬት አድርጉት። ይህ ዩቲዩብንም ሆነ ኦዲየንሳችሁን ግራ ከመጋባት ይታደግላችኋል። በመጨረሻም ለዚህ ቪዲዮ እንደመሰናበቻ የሚሰጣችሁ ቲፕ፣ ይህ የዩቲዩብ ቻናል ለኤግዛምፕልነት ለምሳሌነት ያቀረብኩት የዩቲዩብ ቻናል እንደምትመለከቱት የተከፈተው በ2022 ነው። ከ2022 እስከ 2026 ኦልሞስት ወደ 4 አመት ማለት ነው ቆይቷል። ይህ ቻናል ግን በጣም ሎው የሆነ ቪው ነው ያለው፣ በጣም ሎው የሆነ ሰብስክራይብ ነው ያለው። ምክንያቱም እንደምትመለከቱት ከ2022 3 ቪዲዮ፣ ከ2023 3 ቪዲዮ እና በጣም በቃ ማለት የሆነ ደስ ባላይ ሰዓት ብቻ አልፍ እያልኩ ነበር ጣል ማደርግበት። ለዛም ነው እንደዚህ የሆነው። ዩቲዩብ ለመስራት ካሰባችሁና በዩቲዩብ ውጤታማ ለመሆን ከፈለጋችሁ በጣም ኮንሲስተንት ይጠይቃል። ቋሚ የሆነ ደንበኛ መሆን አለባችሁ። ስራዬ ብላችሁ መያዝ አለባችሁ። በየጊዜው መፖስት አለባችሁ። እናም ደግሞ በመጀመሪያ ዩቲዩብ ካልከፈታችሁ ገና ጀማሪ ከሆናችሁና ልትጀምሩ ከሆነ ሐሳባችሁ በመጀመሪያ ሐሳባችሁን ክሊር አድርጉ። በየትኛው ቶፒክ ላይ እንደምትሰሩ አስቡ፣ ወስኑ። ኦሬዲ የከፈታችሁና የጀመራችሁ ከሆነ ባላችሁበት ሐሳብ ጸንታችሁ ለመስራት ሞክሩ። የግድ ግን መቀየር ካለባችሁ ቶፒካችሁ ከዚህኛው ርዕሳችሁ ካሁን ልትሰሩት ካሰባችሁት አሁን ካላችሁበት ወይም ልትሰሩት ካሰባችሁበት ርዕስ ከተለያየ ፕራይቬት ወይም አንሊስት አድርጉት ማለት ነው። ለዛሬ በኮንቴንት ዙሪያ ይሄን ያህል ተወያይተናል። በቀጣይ አናሊስቲክ እና ኮሚኒቲን እንዲሁም ሌሎችን ዘርፎች ተራ በቀደም ተከተል የምንመለከት ይሆናል። ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረግ አትርሱ፣ እንዲሁም ሰብስክራይብ። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቆይታ።